ሰላም ሰላም ውድና የተከበራችሁ የከቤ ዩቱብ ቻናል ተከታታዮች የተከበራችሁና የተወደዳችሁ የሀገሬ ልጆች የመዳም ቅመሞችዬ የኔ ውዶች የኔ ፍቅሮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ ሸጋ እኔ ከሁሉ መልካም ነው። ከእናንተም ሁሉ ሰላም ሁሉ ሸጋ እንደሆነ ባለሙሉ ተስፋ ነኝ። እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ይዟችኋል? ቤተሰብ ሁሉ ሰላም ነው? እኔ ከሁሉ መልካም ነው። መልካም የመስቀለ በዓል መስቀለ ብርሃኑ በኦሮምኛ መስቀለ ሞቲ ያያና ይባላል። ወደ አማርኛ ስንፈታው መስቀል የሁሉም በዓላት ንጉስ እንደማለት ነው። እና መልካም በዓል ውዶችዬ፣ ቅመሞችዬ፣ መዳም ቤት ያላችሁ አይክፋችሁ፣ እሺ በያላችሁበት እንኳን አደረሳችሁ። መልካም በዓል። እንግዲህ ዘንድሮ በሰው ሀገር ያሳለፋችሁት የሚመጣው አመት ላይ ደግሞ ከቤተሰብ ከጓደኛ ከባላችሁ ከልጆቻችሁ ጋር የምታሳልፉ ያደርጋችሁ። መልካም በዓል። የእውነት የሆነ አንዳንድ ጊዜ ስደት ላይ ሲኮን ብዙ ነገር ያስታውሳል። በዓል ሲመጣና ድሮ ከቤተሰብ ጋር የምናሳልፈው ነገር ምናምን እናስታውሳለን። እና ግን ሁሉም ነገር ለበጎ ነው ብለን ማለፍ ጥሩ ነው። እና ትልቁ ነገር ምንድነው? ለዛሬ መድረሳችን ራሱ በሱ ፍቃድ ነው። ስንቱ ዛሬ ማየት ፈልጎ ያላየ ስላለ ስለ ሁሉም ነገር እግዚአብሔር ይመስገን። ዘንድሮ እንግዲህ 2018 ነው ወይ 19 ለመድረስ ቾኮልኩ እኮ በሰላም ነው። እና እናም እንግዲህ ጊዜ ይሮጣል፣ እድሜያችሁም እንደዛው ይጓዛል። ራሳችሁን እንዳዘነጉሽ ውለዱ፣ ክበዱ በጊዜያችሁ። እኔንም ምከሩኝ፣ ምክር እቀበላለሁና መልካም በዓል ይሁንልን ለሁላችንም በያለንበት። እግዚአብሔር ይመስገን ለዚች ቀን ለዚች ደቂቃ ስላደረሰን እግዚአብሔር ይመስገን። እና በያላችሁበት ደስተኛ ሁኑ። ለራሳችሁ ራሳችሁ እንጂ ማንም የላችሁምና ራሳችሁን አስደስቱ። እሺ ውዶች፣ ራሳችሁን ጠብቁ። በያላችሁበት የሆነ የሚያስከፋ ነገር እያሰባችሁ ማልቀስ መከፋት እንዳይኖርባችሁ። እሺ ሁሉም ለበጎ ነው። ሁሉም እግዚአብሔር ያለው ቀን ይስተካከላል። ከቤተሰብ ከዘመድ ጋር ማሳለፉም ከሆነ እሱ የፈቀደ ቀን ሁሉም ይስተካከላል፣ ይሳካል። ስለዚህ ትዕግስት ይኑራችሁ፣ አትከፉ። ባላችሁ ነገር ደስተኛ ሁኑ። በዚህ ዘመን ጤነኛ መሆን ራሱ ትልቅ ነገር ነው። ስንቱ ያው እኛ ማለት ነው የሰው ልጆች ስንባል ለራሳችን ያለን ነገር አይታየንም። ያጣን ነገር ብቻ ነው የሚታየንና ያለንን የሌለንን ብቻ ሳይሆን ያለንንም እያሰብን እያየን ፈጣሪን እናመስግን። ምክንያቱም እኛ ዛሬ ያለንበት ቦታ ብዙ ሰው መድረስ ፈልጎ እቺን ቀን ብዙ ሰው ማየት ፈልጎ ያላየ ስላለ እንግዲህ ዛሬ ለመድረሳችን ራሱ የፈጣሪ ስራ ስለሆነ እግዚአብሔር ይመስገን። ሁሌም ከአመት ያደርሰን፣ ከቤተሰቦቻችን ጋር ይሰብስበን ብለን ጥሩ ምኞታችንን መመኘት አለብን እንጂ ወይ ዘንድሮም በስደት ብላችሁ ራሳችሁን አታጨናንቁ። ግን እንደኔ የሆነ ነገሮችን ማመቻቸት፣ በጊዜ ወደ ሀገር ለመግባት አንዳንድ ነገሮችን ማመቻቸት፣ ምን አይነት ስራ እንዴት ብንሰራ እንዴት ብንይዝ ወደ ሀገር ቶሎ እንገባለን የሚለው ላይ ብናተኩር አሪፍ ነው። ለእኔም ለእናንተም እንደዚህ አይነት ነገር ጠቃሚ ነው። ምክንያቱም ብዙ ጊዜ አረብ ሀገር ውስጥ የቆየ ሰው ምንም እንትን የለውም። ምክንያቱም የሚሰራውም ነገር ምን ላይ እንደዋለ አይታወቅም። እና በዚሁ አጋጣሚ መናገር የምፈልገው ነገር ኮንትራት ቤት ያላችሁ ልጆች ኮንትራታችሁ ስጨርሱ ብትችሉ ወደ ሀገር ገብታችሁ ሀብታችሁ ምን ላይ እንዳረፈ፣ ብራችሁ ምን አይነት ቦታ እንደተገዛላችሁ፣ ቤት የምታሰሩ ከሆነ ምን አይነት ቤት እየተሰራላችሁ እንደሆነ ደርሳችሁ ቤተሰብ ጠይቃችሁ
ብራችሁ ምን ላይ እንደደረሰላችሁ አይታችሁ ብትመለሱ አሪፍ ነው። አሁን እኔ አሁን ውጭ ላይ ነው የምሰራውና ለመግባት አይመቸኝም እንጂ ቢገባ አሪፍ ነው። ምክንያቱም እዚሁ ድምድም አድርጋችሁ እኔ ይሄን ያህል አመት ሳልቀመጥ አልገባም እነ ከሌ ይሄን ያህል አመት ተቀምጠው መቼ ገቡ የሚለውን አንዳንድ ልጆች እንደዛ ነው የሚሄዱት እና የሰውን አትከተሉ። እናንተ ራሳችሁን ማዳን አለባችሁ። ምክንያቱም ኢትዮጵያ ገብታችሁ ሀብታችሁን በአይናችሁ ስታዩ እነሱ የሚሏችሁና እናንተም የምታገኙት አንድ ስላልሆነ ለራሳችሁ አይታችሁ ጥሩ ነገር ላይ ከሆነ እግዚአብሔር ይመስገን እንደዛው ተቀጥለበታላችሁ። ጥሩ ነገር ላይ ካልሆነ ግን ቢያንስ ብራችሁን ታተርፋላችሁ የወደፊቱ ማለት ነው እና ኮንትራት ያላችሁ ልጆች ወደ ሀገር ግቡና ኮንትራት ሲጨርሱ ቦታችሁን መሬትም ቤትም የምገዙ ከሆነ አይታችሁ ብትመለሱ አሪፍ ነው ባይ ነኝ። ስደት እንግዲህ እንደ ስደት የሴት ልጅን እድሜ ቁመት ጠርጎ የሚበላ የለም። ማርያምን በጣም ነው የእኛን እድሜ የሚበላ። እኛ መቼስ ሁሉም ጠላታችን ነውና እግዚአብሔር ይመስገን ስለ ሁሉም ነገር እና በዓል ሲመጣ የሆነ የቤተሰብ ፕሮግራም ሲኖር አትክፉ እሺ ውዶች። ይሄ ነገር እኔም ጋር ስላለ ግን አሁን ላይ ራሴን ማጽናናት ጀምሬያለሁ። ምክንያቱም በቃ ይሄ ዘመን ሰው በልጅነቱ ሰው እኮ አርጅቶ መሞት እኮ ቀረ። እንዲሁ እየተቀጠፈ እህቶቻችን፣ ወንድሞቻችን፣ እናት አባቶቻችን ተሰቃዩና ለዛሬ መድረሳችንን ራሱ እግዚአብሔርን ማመስገን አለብን። እግዚአብሔር ይመስገን ስለ ሁሉም ነገር እና ራሳችሁን ጠብቁ፣ ራሳችሁን አስታውሱ። በያላችሁበት ባገኛችሁት አጋጣሚ ራሳችሁን አስደስቱ። በቃ እናንተን ጭንቅላታችሁን ፈታ የሚያደርግላችሁን ነገር አድርጉ። ሰውን የሚጎዳ አይሁን እንጂ ለራሳችሁ አታንሱም። እሺ ራሳችሁን ጠብቁ። ራሳችሁ እንጂ ማንም ስለሌለ እናንተ ራሳችሁን ጠብቁ የኔ ውዶች በያላችሁበት። አንዳንድ ልጆች መዳማችሁ ክፉ ናት፣ አንዳንዶች ደግሞ ምንም ጥሩ ናት። ጥሩ መዳም ያላችሁ ልጆች የመዳም ቤት ነኝ የምንሰራለው አትበሉና ዳቦ ጋግሩ። በቃ በትንሽ ነገር መደሰት እንችላለን እኛ ደግሞ ማለት ነው። እና ዳቦ ጋግራችሁ በቃ የሆነ ትንሽ እንጀራ መጋገር ይቻላል እና ኩሽና ውስጥ የሚመቻችሁ ከሆነ ሰዎቹ የማይቆጣችሁ ከሆነ በምስር ራሱ ብሰሩ ወጥ እና ጥሩ ጊዜ ማሳለፍ እንችላለን በያለንበት ለራሳችን ጊዜ ከሰጠን ማለት ነው። እና በዓል ሲመጣ ይከፋል። በእርግጥ ግን ለመከፋቱ ራሳችሁን አሳልፋችሁ አትስጡ፣ ራሳችሁን ጠብቁ ማለት ነው። እና ከዚህ በተረፈ እስኪ ምክራችሁን ገጭ አድርጉ ኮመንት ስር እና ምክራችሁ ይጠቅመኛል። ዩቲዩብን ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እስኪ ጉዞ ወደፊት በሉኝ፣ ይዛችሁን ብን በሉ። ወደ ክፉ አይደለም ደግሞ ወደ ደግ ነገር፣ ወደ ጥሩ በምክር በሀሳብ ከእንደዚህ እህታችን እንደዚህ ውሰሪ ይሄን የምታስተካኪ አሪፍ ነው ብላችሁ ብትነግሩኝ ደስ ይለኛል። የኔ ውዶች እቀበላለሁ ምክር እና ራሳችሁን ጠብቁ በያላችሁበት። ምግብም ያገኛችሁትን ብሉ እየሰራችሁ። አበሻ ላይ ብዙ ጊዜ ችግር ሆኖ ማየው ምንድን ነው መሰላችሁ? መዳም ሳትኖር ተዳፍታችሁ ትሰራላችሁ። እሷ ስትመጣ አረፍ ትላላችሁ። ሌላ ዜጋ ደግሞ ብልጠታቸው ምንድን ነው? መዳም ከቤት ስትሆን ተዳፍተው ይሰራሉ። መዳም ከቤት ስትወጣ ቶሎ ብለው ምግባቸው ሰራርተው ግጥም አድርገው በልተው እሷ ስትመጣ ከዚ ቤት ውስጥ ፎጣውን ይዞ መወልወያውን ይዞ ጉድ ይላሉ ቤት ውስጥ። እሷ በር ላይ ስትደርስ ማለት ነው። መዳም ደግሞ እስካሁን ስትሰራ ነው የቆየች ብላ ወደ ሀሳቧ ትቀበላታለች። እና ስለዚህ ሁሉንም ነገር በሲስተም ያዙ፣ በብልጥነት ጅላቱን ሞኛቱን ምን በቃ መዳም ምንም ብትወዳችሁ የሰው እናት የሰው ናት፣ የራስ አትሆንም፣ ቦታውን አስትም። መዳሜ ጥሩ ናት ብላችሁ ራሳችሁን አሳልፋችሁ አትስጡ። አንድ ቀን ብትታመሙ ወደ ውጭ አውጥታ ነው የምጥላችሁ። ስለዚህ ራሳችሁን ጤንነታችሁን
አይምሮችሁን ጠብቁ ነው የምላችሁ። እወዳችኋለሁ። መልካም ቀን፣ መልካም ምሽት በያላችሁበት። ፈጣሪ ከእናንተ ጋር ይሁን። መልካም በዓል። እወዳችኋለሁ ውዶችዬ። ፈጣሪ ከእናንተ ጋር ይሁን። ባይ